ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? እንደሚታወቀው ከተለያዩ ግቢ የተውጣጡ ጥያቄዎችን እና ፍሬሽማን ኮርሶችን ቪዲዮ እየሰራንላችሁ እንገኛለን። ዛሬ ደግሞ ሳይኮሎጂ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ቪዲዮ የምንሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ሼር፣ ኮፒ ሊንክ ኤንድ ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ ዛሬ የምንሰራበትን ፒፒቲም ሆነ ሌሎች ተጨማሪ ማቴሪያሎችን ለማግኘት ከፈለጋችሁ በዲስክሪፕሽን ቦክሳችን ላይ የተቀመጠላችሁን የቴሌግራም ሊንካችንን ነክታችሁ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቱዴይስ ቶፒክ። ሶ ሴንሴሽን ኤንድ ፐርሰፕሽን. The first one deals about sensation. What is sensation? Sensation is a process of detecting and encoding stimulus energy in the world. So sensation is a process. So what process? It is a process of detecting and encoding stimulus in the world. በአንድ ዓለም ውስጥ ያለውን ስቲሙለስ ዲቴክት በማድረግ ኢንኮድ የሚያደርግልን type of process is called sensation. And sensation is a stimulus detection process by which our sense organ respond to and translate environmental stimuli into nerve impulse that are sent to the brain. So sensation is one of a process of stimulus detection process by which our sense organ, we have a 5 sense organ, and those 5 sense organ detects the stimulus from the environment, and that stimulus is translated into nerve impulse that are sent to the brain. So this whole process is called sensation. And the second one is sensory receptor. So what does sensory receptors mean? Sensory receptors is a cell or accessory structure in each sense organ, and it converts the physical energy into electrical energy to the brain. sensory receptor ማለት ከኢንቫይሮንመንቱ የምናገኘውን ስቲሙለስ ሪሰፕት በማድረግ ወደ ፊዚካል ኤነርጂ በመቀየር ፊዚካል ኤነርጂን ወደ ኤሌክትሪካል ኤነርጂ በመቀየር ለብሬናችን የሚልክልን ሴንሰሪ ሪሰፕተር ይባላል ማለት ነው። So it is a transduction. So ሴንሴሽን ውስጥ ያሉ ፕሮሰሶች ናቸው። ሴንሰሪ ሪሰፕተሩ መጀመሪያ ይቀበላል፣ ቀጣይ ላይ ትራንስዲዩስ ያደርጋል ማለት ነው። ትራንስዳክሽን ማለት is the process of converting incoming energy into the neuronal activity. just as a radio receives energy and change it into the sound. ራዲዮ አንድን ኤነርጂ ሪሲቭ ያደርጋል፣ የተቀበለውን ደግሞ ወደ ሳውንድ እንደሚቀይር አድርገው ከኢንቫይሮንመንቱ የተቀበለውን ስቲሙላይ ወደ ኢነርጂ ወደ ኒውሮናል ኢነርጂ የሚቀየርበት ሂደት ትራንስዳክሽን ይባላል ማለት ነው። So this whole process is called sensation በመባል ይታወቃል። So concept or laws in sensation. በአንድ ሴንሴሽን ውስጥ ያሉ ኮንሰፕት ወይም ሎዎችን እናያለን። The first one is sensory threshold. So sensory threshold is the lowest intensity at which stimuli can be detected 50% of the time. ይሄ ምንድነው? it is a minimum threshold ነች። ሚኒመሟ ሴንስ ኦርጋናችን ዲቴክት ማድረግ የምትችልበት ኢንቫይሮንመንታል ስቲሙለስን ዲቴክት ማድረግ የምትችልበት ሴንሲቲቪቲ ሌቨል ኢዝ ኮልድ ሴንሰሪ ትሬሾልድ ይባላል። ሚኒመም ሴንሲቲቪቲ ሌቨል ዛት አወር ሴንስ ኦርጋን ካን ኤብል ቱ ዲቴክት። ወይም ከዛ በታች ወይም ከሚኒመሟ በታች ያለው ስቲሙለስን ሴንሳችን ዲቴክት ሊያደርግ የማይችልበት ትሬሾልዷ ምን ትባላለች? ሴንሰሪ ትሬሾልድ ትባላለች ማለት ነው። So detection of stimulus depend on not only on the intensity of stimulus but also such as psychological factor like response bias. So response bias ማለት it is the readiness of person to detect and report the presence of particular stimulus. የአንድ ሰው ዝግጁነት ለአንድ ፓርቲኩላር ስቲሙለስ ሪስፖንስ ለመስጠት እና ዲቴክት ለማድረግ የሰውየው ሪስፖንሲቭነስ ምን ይባላል? ሪስፖንስ ቢያስ ይባላል ማለት ነው። ኤግዛምፕል you are more likely to detect the sound in dangerous neighborhood walking at night than neighborhood which you think it is safe. ይሄ ምንድነው? you are more likely to detect sound in dangerous neighborhood በሆነ ስጋት ውስጥ ያለ አካባቢ አለ፣ የሆነ የሚያስፈራ አካባቢ አለ እና ሌላው ደግሞ አሪፍ እና ሴፍ የሆነ አካባቢ አለ። ስለዚህ የሆነ የምትፈሩበት መንገድ እየሄዳችሁ ለማለፍ የምትፈሩበት አካባቢ ስትደርሱ
አካባቢ ውስጥ ያለውን ነገር ሴንስ ለማድረግ ወይም ዲቴክት ለማድረግ በጣም ሪዲ ትሆናላችሁ ከሴፍ አካባቢ ይልቅ የሚል ነው ኤግዛምፕሉ ማለት ነው። ትንሽ ኮሽታ የምትፈሩበት አካባቢ ላይ ከተሰማች በጣም ምን ታደርጋላችሁ? ሴንስ ታደርጋላችሁ፣ ዲቴክት ታደርጋላችሁ። ግን ሴፍ የሆነ ስፔስ ላይ ትንሽ ኮሽታ ቀርቶ ጦርነት ራሱ ጥይት ብተኮስ ሜይ ቢ ሴንስ ላታደርጉ ትችላላችሁ። እስከዚህም ዲፕሊ ዲቴክት ላታደርጉ ትችላላችሁ ማለት ነው። ዚስ ኢዝ ሴንሰሪ ሪስፖንስ ቢያዝ የሚል ኮንሰፕትን የሚያሳይ ሀሳብ ነው ማለት ነው። ኦኬ ቢ ኢዝ ሴንሰሪ አዳፕቴሽን ኦር ሃቢቹዌሽን። ኢት ኢዝ አ ፕሮሰስ through which responsiveness to an unchanging stimulus decrease over time። ይሄ ምንድን ነው? የማይቀየር ኮንስታንት የሆነ ስቲሙለስ አለ። ግን ያን ለዛ ስቲሙለስ አዳፕት እያደረግን ስንመጣ በጊዜ ሂደት ውስጥ ኦቨር ታይም ያ ስቲሙለስ ለእኛ ወይም የሚሰጠው ሪስፖንስ ወይም እኛ ዲቴክት የምናደርግበትን ስቲሙለስ ሪስፖንሲቭነሱን ዲክሪዝ እያደረግን ስንመጣ የሚፈጠር አይነት ታይፕ ኦፍ ሎ ኦፍ ሴንሴሽን ኢዝ ኮልድ ሴንሰሪ አዳፕቴሽን ኦር habituation ይባላል ማለት ነው። it is a gradual decrease in sensitivity of sense organ to constant stimulus. And the second one is perception. What makes the perception different from sensation? Sensation is a process of detection of what? Environmental stimulus. But what is perception? Perception is also a process in which sensations are interpreted using knowledge and understanding of the world so that they become meaningful experience. ፐርሰፕሽን ኢዝ ኦልሶ ፕሮሰስ ነው። ሴንሴሽን ወይም ሴንስ አድርገን ያገኘነውን ከኤንቫይሮንመንቱ ዲቴክት ያደረግነውን ነገር ከኤንቫይሮንመንቱ አንጻር ወይ ከወርልዱ ሪያሊቲ አንጻር ሚኒንግ የምንሰጥበት ዌይ ኢዝ ኮልድ ፐርሰፕሽን ይባላል ማለት ነው። ኢት ኢዝ አ ፕሮሰስ ኦፍ ሜኪንግ ሚኒንግ ኦፍ አውት ኦፍ ሴንሴሽን። ለሴንሴሽኑ ሚኒንግ የምንሰጥበት ፕሮሰስ ኢዝ ኮልድ ፐርሰፕሽን ይባላል ማለት ነው። the moment we sense we automatically perceive. Sensation is the moment we sense. ሴንስ የምናደርግበት ሞመንት እና አውቶማቲካሊ ምን እናደርጋለን? ፐርሲቭ እናደርጋለን ማለት ነው። here is a basic feature of perception. ፐርሰፕሽን ፊውቸሮች አሉት። ፐርሰፕሽን is a creation of experience. የኤክስፒሪየንስ ውጤት ነው። ፐርሰፕሽን ማለት ምንድነው? ወርልድ ላይ ላሉት ነገሮች ሚኒንግፉል የሆነ ናውሌጅ የምንሰጥበት ስለሆነ ካለን ኤክስፒሪየንስ አንጻር ነው ለፐርሰፕሽኑ ሚኒንግ የምንሰጠው። ለምሳሌ የሆነ ነገር በፊት የምናሸት ከሆነ ወይም ቴስት አድርገን የጨውን ቴስት በፊት ቴስት አድርገን የምናውቅ ከሆነ እና የጨውን ጣዕም የምናውቅ ከሆነ ኤክስፒሪየንስ ይኖረናል። ቀጣይ ላይ ያንን ቴስት ስናደርግ ወዲያው ፐርሲቭ አድርገን ጨው መሆኑን ምን እናደርጋለን? ዲሳይድ እናደርጋለን። ዚስ ኢዝ ዲፔንድ አፖን ዋት? ኤክስፒሪየንስ። ፐርሰፕሽን ኢዝ ሰሌክቲቭ። ፐርሰፕሽን ሰሌክቲቭ ነው። ምክንያቱም በኢንቫይሮንመንት ውስጥ ብዙ ድምፅ ወይ ብዙ ጩኸት፣ ብዙ ሁካታ ልንሰማ እንችላለን ወይ ልናዳምጥ እንችላለን። ግን ፐርሲቭ የምናደርገው አንዷን ብቻ ነው፣ ወይም ፈልገን ሰሌክት አድርገን ለማዳመጥ የምንፈልገውን ብቻ ነው ማለት ነው። ለምሳሌ ፓብሊክ ኤሪያ ውስጥ ሁለት ሰዎች ያወራሉ እንበልና ፓብሊክ ኤሪያ ውስጥ ብዙ ጩኸት አለ፣ የሙዚቃም የሰውም የምንም ጩኸት አለ። ግን ፐርሲቭ የምናደርገው እኔና ወይ ሁለቱ ሰዎች ኮሚኒኬት የሚያደርጉትን ብቻ ነው። ሁለቱም ብቻ የሚያወሩትን ብቻ ፐርሲቭ ያደርጋል። ግን ሌሎችን ሊሰማ ይችላል፣ ፐርሲቭ አያደርግም ማለት ነው። ዲው ቱ ዚስ ፐርሲዥን ኢዝ ሰሌክቲቭ። ዜር ኢዝ ቱ ፋክተር ዛት አፌክት ዘ አቴንሽን ኦር አቴንሽን ማለት ምንድን ነው? ትኩረት ነው። ትኩረት ነው ያው ለፐርሲዥን ዋና ነገር ነው። ያንን እንዳናደርግ የሚያደርጉ ኤክስተርናል ኤንድ ኢንተርናል ፋክተሮች አሉ። ዞስ አር ሊስትድ ብለው። ቢፎር ዊ ሲ ዲስ ቱ ፋክተርስ አይ ሹድ ሃቭ ቱ ቴል ዩ ሰምቲንግ። ይህን ከማየታችን በፊት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተወጣጡ ፈተናዎች ወደ እናንተ እንዲደርሱ ከፈለጋችሁ ከዩቱብ ቻናል ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ሊንክ በመንካት የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሌትስ ፕሮሲድ ቱ አወር ለሰን። there are two factors as I told previously. The first one is external factors that affect attention. The first one is intensity. What is intensity? Intensity is refers to the degree or the force with which stimulus is presented.
ስቲሙለሱ ፕሬዘንት የሚደረግበት ዲግሪ ወይም ከፍታው ወይም ድምፁ ወይም አቅሙ ምን ይባላል? ኢንተንሲቲ ይባላል። ሶ ዚስ ኢንተንሲቲ ኢዝ ዋን ፋክተር ዛት አፌክት ዋት attention. The second one is novelty. Novelty is what the speciality or the differentness or unusuality of the stimulus. ስቲሙለሱ በአንድ ኢንቫይሮንመንት ውስጥ አንዩዥዋል ወይም ያልተለመደ ወይም አዲስ ሆኖ ከተገኘ ሰው ለዛ ስቲሙለስ አቴንሽን ሰጥቶ ሊሰማ ይችላል። ግን የተለመደ ድምፅ ከሆነ ሊሰማ አይችልም ማለት ነው። አቴንሽን ሊሰጥ አይችልም ማለት ነው። ሶ ለምሳሌ if you are walking on the street you would be more fascinated by new model car. ለምሳሌ በመንገድ እየሄዳችሁ መኪና በመንገድ ይዘዋወራል። ከዛ ሀመር መኪና በመንገድ ቢያልፍ ከመኪናዎች ውስጥ ድምፁ የተለየ ከመሆኑ አንፃር የእሱን ድምፅ አቴንሽን ሰጥተን ምን ልናደርግ እንችላለን? ልንሰማ እንችላለን ማለት ነው። ሶ ዚስ ኢዝ ካልድ ኖቨልቲ ይባላል ማለት ነው። ዘ ሰርድ ዋን ኢዝ ሙቭመንት። ሙቭመንት ማለት ስቲሙለሱ አቴንሽናችን ለመሳብ ሙቭመንት ወይም ስቴብል ኦር ስቴሽነሪ ስቴት ላይ መቀመጡ ለእኛ ምንም ፋይዳ ቢስ ነው ማለት ነው። ሙቭ የሚያደርግ ከሆነ ሜይቢ አቴንሽን ልንሰጥ እንችላለን ማለት ነው። ሶ ሙቭመንት ኢዝ ዋን ፋክተር ኦፍ አቴንሽን። The fourth one is repetition. Repetition of stimulus involves the frequency of the stimulus. Whether or not we are attracted to a stimulus is also determined by the number of time the stimulus occur in our perceptual field. ሶ ሪፒቲሽን ማለት አንድ ነገር በፐርሰፕቹዋል ፊልድ ወይም በኢንቫይሮንመንታችን ውስጥ በተደጋጋሚ ወይ የሚከሰትበት ፍሪኩዌንሲው ለዛ ነገር ትኩረት እንድንሰጥ ወይ እንዳንሰጥ ሊያደርገን ይችላል ማለት ነው። ሶ ዚስ አር ዘ ኤክስተርናል ፋክተር ነው ማለት ነው። The fourth one is contrast or color. Stimulus that are different in color attract our attention. When a stimulus deviates in its appearance from our surrounding stimulus, it captures our attention. So contrast ማለት የስቲሙለሱ ከለር ወይም አቅሙ ወይም ፓወሩ የሚሰጠው ብራይትነሱ ላለን አቴንሽን ወይ በአያችን አይተን ለዛ ነገር አቴንሽን እንድንሰጥ ወይ እንዳንሰጥ ሊያደርገን ይችላል ማለት ነው። This is another external factor that affect attention. So let's proceed to the internal or psychological factors that affect attention. The first one is set or expectancy. So this one is referred to mental readiness to receive certain kind of sensory input. ሴንሰሪ ኢንፑትን ለማግኘት ሜንታል ሪድነስ በአይምሮ ንቁነት ወይም በአይምሮ ሪዲ መሆን እና ከውጭ የሚመጣውን ነገር ለመቀበል ኤክስፔክት የምናደርግ ከሆነ that is one factor which affect attention. Example: a husband expecting an important phone call is more likely to hear phone calls than a wife who is concerned about her baby crying. So እዚህ ጋር ምንድን ነው የምለው? ባል husband expecting an important phone call is more likely to hear phone call than a wife who is concerned about her baby crying. So ልጇ ሲጠራ ልጇ ራሱ ሲያለቅስም የስልክ ጥሪ አድርጋ ነው የምታስበው ማለት ነው። በጣም አስፈላጊ ስልክ ጥሪ እየጠበቀች እያለች ልጇ ቢያለቅስ ሁላ የልጇ ድምፅ የለቅሶ ድምፁ ራሱ የስልክ ጥሪ ይመስልና ለዛ ኤክስፔክት ለምታደርገው ነገር ልታስብ ትችላለች የሚል ሀሳብ ነው። ሶ ኤክስፔክቴሽን is one of the factor which affect our attention. The second one is motive or needs ይላል። So people are more likely to be attracted to environmental experience or event in which they are interested. motive or needs ማለት በኤንቫይሮንመንታችን ውስጥ ላለው ኤክስፒሪየንስ ላይ ሰዎች አትራክትድ ወይም ሊደረጉ ይችላሉ። ሰው አትራክትድ የሚደረጉ ከሆነ ለዛ ነገር they are more attended ይሆናሉ ማለት ነው። ወይም more attention ሰጥተው ይከታተላሉ ማለት ነው። So perception as organizing and structure. So everything we perceive has its own structure and form. ማንኛውም ነገር የምናየው የምንሰማው ነገር የራሱ የሆነ ስትራክቸር እና ፎርም አለው። ፐርሰፕሽን ላይ ስንቀይረው to make sense out of what we perceive we must know where one thing begin and another end. አንዱ ከየት ጀመረ ወደ የት አበቃ የሚለውን ነገር ማወቅ መቻል አለብን። ፎርሙን እና ስትራክቸሩን ለይተን አውቀን ነው ፐርሲቭ የምናደርገው። So this process of dividing up the world occurs effortlessly or naturally make our perception more meaningfully or form of perception ነው። So ይሄንን organizing and structuring the sensation into perception ምን ያስፈልጋል ማለት ነው? We should have to know the form and structure of what everything we perceive. So there is principle or law of perceptual organizations አሉ።
ፕሪንሲፕሎች አሉ። ዘ ብሬን ዩዝ ስትራክቸር ኢን ኦርደር ቱ ጊቭ ፓተርን ሼፕ ኤንድ ፎርም ቱ አወር ቪዥዋል ፐርሰፕሽን ኢት ኢዝ ቤዝድ ኦን ዚስ ፕሪንሲፕል ዛት ፐርሰፕቹዋል ኦርጋናይዜሽን ቢኬም ፖሲብል። ፐርሰፕሽንን ኦርጋናይዝ የምናደርግበት ነገር ፖሲብል ለማድረግ የተቀመጡ ሎዎች አሉ። በእነዚያ ሎዎች መንገድ ተከትለን ለአንድ ነገር ሚኒንግ ልንሰጥ እንችላለን ማለት ነው። So the first one principle is called the figure ground principle. So this is a principle by which we organize the perceptual field into stimulus that stand out, the figure and those that are left over the ground. ይህ ምንድነው? ይህ ፕሪንሲፕል ምንድነው? ፊገር ኤንድ ግራውንድ ይላል። ምስል አለ፣ ምስሉ የተቀመጠበት ስፍራ አለ፣ ያ ደግሞ ግራውንድ ይባላል። ሶ ይህንን ትርጉም የምንሰጠው ፊገሩን አይተን ፊገሩ የተቀመጠበት ቦታ ግራውንድ ነው፣ ላዩ ላይ ያረፈው ደግሞ ፊገር ነው። ሶ ከዛ አንጻር አይተን ነው ሚኒንግ የምንሰጠው። በቪዥዋል ወርልድ ላይ ደግሞ ፊገር እንደ አዘር ግራውንድ ብለን የምንሰጠው ከዚህ ፕሪንሲፕል አንጻር ነው። ሶ the figure has its own shape, take up space, stand out to compare with the ground ይላል። ይሄ ደግሞ ሼፕ አለው ፊገሩ እና ስፔስን ይይዛል እና ስታንድ አውት ኮምፔርድ ቱ ዘ ግራውንድ ከግራውንዱ አንጻር ስታንድ አውት የተደረገ ነው ይላል። ግራውንድ ግን ሼፕ የለውም ስፔስንም አይይዝም፣ ግን ፊገሩን ሳራውንድ የሚያደርግ ነው ይላል። ሶ ከዚህ አንጻር የተቀመጡ ምስሎች አሉ፣ እነሱን የምናይ ይሆናል። ሶ ሂር ኢዝ ብላክ ኤንድ ዋይት የሆነ ነገር አለ። ዊች ዋን ኢዝ ግራውንድ ኤንድ ዊች ዋን ኢዝ ፊገር። ሶ ፊገር ከዚህ ውስጥ የትኛው ነው ማለት ነው? አሁን ይህን ስናይ ምንድን ነው ሁለት የሆነ ምስል አለው። ነጭ ምንን የሚመስል ማለት ነው? ነጭ ዋንጫን የሚመስል ምስል አለው። ሌላው ደግሞ ሁለት የሰው እንትን አለ። ስለዚህ ይሄንን ምስል ትርጉም የምንሰጠው ምንድን ነው? the figure is one, white one is a figure and the black one is a ግራውንድ ይሆናል ማለት ነው። በደንብ ስታዩ ነው ምስሉ የምታገኙት። ይህ ምስል ምንድን ነው? ትልቅ ነጭ ዋንጫ ነው። ግን እንዲሁ ስታይም ደግሞ ሁለት ሰዎች ጎን ለጎን አፍ ለአፍ ተገጣጥሞ የቆሙን ይመስላሉ። ግን እሱ አይደለም ኖርማል ምስሉ። ኖርማል ምስል ምንድን ነው? ትልቁ ነጭ ዋንጫ ነው ማለት ነው። እዚህ ጋር ምስል አለ፣ እነሱን ልታዩ ትችላላችሁ። So the second principle is called principle of closure. This is a principle that states that the brain trained to fill the gap in order to perceive complete form. አንድ ነገር ስትራክቸር ወይም ሚኒንግ ኦር ፐርሲቭ ለማድረግ ጋፑን ፊል ማድረግ አለብን የሚል አይነት ፕሪንሲፕል is called principle of closure. Okay, the third one is the principle of proximity. Principle of proximity is another principle of giving form to visual perception. ለምናየው ነገር ፎርም የሚሰጥልን ታይፕ ኦፍ ፕሪንሲፕል is called principle of proximity ይባላል። this principle states that things that are near each other tends to be grouped together. እርስ በእርስ የሚመሳሰሉ የሚቀራረቡ ነገሮች በአንድ ላይ grouped together and the closer object or event are to one another, the more likely they are to be perceived as belonging together. የሚመሳሰሉ የሚቀራረቡ ነገሮች በአንድ ቦታ ላይ እንደ አንድ ግሩፕ ይመደባሉ የሚል ታይፕ ኦፍ ፕሪንሲፕል is called principle of proximity ይባላል። So the fourth one is principle of similarity. So the principle of similarity states that things that are alike in some way, for example in color, in shape or in size tends to be perceived as belonging together. So similar የሆኑ alike የሆኑ በከለር በሼፕ እና በሳይዝ የሚመሳሰሉ ነገሮች በአንድ ቦታ ይመደባሉ። እንደዚህ አይነት ፕሪንሲፕል ደግሞ ፕሪንሲፕል ኦፍ ሲሚላሪቲ ይባላል ማለት ነው። ሶ here is a perception is constant under changing sensory information. Perception does not change when sensory information about stimulus change. ስቲሙለሱ ቼንጅ ቢደረግ ፐርሰፕሽን ሴንሰሪ ኢንፎርሜሽኑን ቼንጅ ካላደረግን አይቀየርም ማለት ነው። so our perceptual hypothesis remains the same when information we received about stimuli through the visual sense organ change in color, size and shape. so perceptual hypothesis ምን ይላል? ኢንፎርሜሽኑን ከኢንቫይሮንመንቱ በቪዥዋል ሴንስ የምንቀበለው ከለር በሳይዝ እና በሼፕ ስለሆነ ተመሳሳይ ሆኖ ይቀራሉ የሚል አይነት ሂሳብን ያስቀምጥልናል ማለት ነው። so category of perceptual constancy divided into size constancy, shape constancy and color constancy and the fourth one is location constancy ተብሎ ይከፈላል። so shape constancy states that we continue to perceive object as having a constant shape. so ኦብጀክቱን ፐርሲቭ የምናደርገው በኮንስታንት ሼፕ ነው የሚል አይነት ሂሳብ ሲኖረው፣ color or brightness constancy ደግሞ we perceive an object with their color or brightness ነው ብሎ የሚያስብ ደግሞ color or brightness constancy ይባላል ማለት ነው።
ሎኬሽን ኮንስታንሲ ደግሞ ሎኬሽን ኦር ፖዚሽን ኦፍ ስቴሽነሪ ኦብጀክት ኦብጀክቱ የተቀመጠበት ሎኬሽን ወይም ፖዚሽን የኛን ፐርሲቪንግ ስታተሱን ይወስንልናል። ሎኬሽን ኮንስታንሲ ይባላል ማለት ነው። የዛሬን ቪዲዮአችንን በዚህ እናበቃለን። በቀጣይ ቻፕተር እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ዛሬ የምሰራበትንም ፒፒቲንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ለማግኘት ከፈለጋችሁ በዩቲዩብ ቻናል ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የዩቲዩብ ሊንካችን በመንካት የአገልግሎቱ ተጠቃሚ መሆን ትችላላችሁ። እስከዛ መልካም ቆይታ